በቃላችን መሰረት ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። የዛሬ እንግዳችን በቋንቋ ጥናት በተለይ በግዕዝ ቋንቋ በተጻፉ ጽሑፎች ላይ በሚያካሂዱት ምርምር አሉ ከሚባሉት ምሁራን ቀዳሚው እንዲያውም ካልሳሳን ብቸኛው ሊባሉ የሚችሉ ናቸው። ፕሮፌሰር ጌታቸው ኃይሌ ይባላሉ። በዚህ የጥናት መስክ ያበረከቷቸው ጽሑፎች በርካታ ቢሆኑም በአማርኛ ታትመው እጃችን ከገቡት መካከል የአባ ባህሪ ድርሰቶች፣ ደቂቀ እስጢፋኖስ፣ ባህር ሐሳብ፣ ስለ ግዕዝ ስነ ጽሑፍ የተሰበሰቡ አንዳንድ ማስታወሻዎች፣ አንድ አፍታ ላውጋችሁ ግለ ታሪክን ማንሳት ይቻላል። በእንግሊዝኛ ቋንቋ በሺዎች የሚቆጠሩ የግዕዝ ጽሑፍ ሥራዎችን ካታሎግ በማድረግ ከነማብራሪያቸው አዘጋጅተዋል። በዘርዓ ያዕቆብ፣ በእስጢፋኖስ መነኮሳት፣ በተለያዩ መጽሐፍት ላይ በትኩረት ጥናት አካሂደዋል። አሁንም እያካሄዱ ነው። በዚህ በምርምር ሥራዎቻቸውም ከእንግሊዝ የኤድዋርድ ኡለንዶርፍ ሜዳሊያ፣ ከአሜሪካ የማካርተር ፌሎ ናቸው። ፕሮፌሰር ጌታቸው ኃይሌ በአዲስ አበባ ዩኒቨርሲቲ ከ1950ዎቹ እስከ 1960ዎቹ መጨረሻ በሴማዊ ቋንቋዎች ጥናት በአማርኛና ግዕዝ ስነ ጽሑፍና ሰዋሰው በመምህርነት አገልግለዋል። በአብዮቱ መጀመሪያ ላይ በደረሰባቸው የመቁሰል አደጋ ከሀገር ከወጡ በኋላ ወደ ኢትዮጵያ አልተመለሱም። በእንግሊዝ ሀገር በሕክምና ከቆዩ በኋላ ኑሯቸውን በመሰረቱበት አሜሪካ የመምህርነትና የምርምር ስራቸውን ቀጥለዋል። በዚህም ከሚኒሶታ ቅዱስ ዮሐንስ ዩኒቨርሲቲ በመካከለኛው ዘመን ጥናት መስክ የፕሮፌሰርነት ማዕረግ አግኝተዋል። ፕሮፌሰር ጌታቸው በአሁኑ ወቅት በጡረታ ላይ ቢሆኑም የምርምር ስራቸውን አልተዉም። ከዚህ በተጨማሪም በኢትዮጵያ የፖለቲካ ጉዳይ ላይ ሐሳባቸውን በተለያዩ መንገዶች የሚገልጹ ንቁ ተሳታፊ ናቸው። ከጥቂት ወራት በፊት ተሳክቶልን ኒውዮርክ በሚገኘው መኖሪያ ቤታቸው ተገናኝተን ያጫወቱንን ይዘንላችሁ ቀርበናል። አሻም የተከበራችሁ አድማጮቻችን፣ ይህ የጨዋታ እንግዳ ዝግጅት ነው። እንደ ሁል ጊዜውም ከኛ ጋር የእረፍት ጊዜያችሁን ስለምታሳልፉ እናመሰግናለን። ሸገር 102.1 የእናንተ ሬዲዮ። ፕሮፌሰር ጌታቸው ጠንካራ ማህበር ነበር ይመስለኛል፣ የዩኒቨርሲቲ መምህራን ማህበር። ለኛው ለራሳችን ጠንካራ ነው፣ በውጭም እንሰማ ነበረ። ደግሞ ከመምህራን ማህበር ጋራ ከውጭው ከነሱ ጋራም ኮንፌደሬት ለምን አናረግም እያል ስንነጋገር ነበረ። አልፈጸምነውም እንጂ ከአሁን በፊት ሌሎች ፕሬዚደንቶች ነበሩ ከኔ በፊት እና እኔ ነኝ ቀጥዬ አንዱ የነበርኩት እንጂ የኔ ዘመን ይሄን ያህል መቼም መጻፍ አለበት ተብሎ ነው እንጂ የተለየ ነገር አልነበረበት። በወቅቱ ጉልህ እንቅስቃሴ የነበረው የፊደል ሰራዊት ነው። የፊደል ሰራዊት በሀገራችን በንጉሱ ዘመን ያልተማረውን ማስተማር በጣም ትልቅ ሰፊ እንቅስቃሴ ነበር። እዛ ውስጥ እርሶ ይሳተፉ ነበር አይደለ? አዎ። ምንድነው የፊደል ሰራዊት ተቋቁሟል። ከውጭ ምናልባት ኤፍሬም ይስሐቅ ሳይሆን አይቀርም የጀመረው ከውጭ እና ገንዘብም የሚያሰባስበው ከዚህ እሱ ነበረ። እኔ ዩኒቨርሲቲ ስገባ እና ያንን ሳይ መማሪያ የላቸውም። እንግዲህ የፊደል ሰራዊት ተብሎ ያው እንትኑ ሰሌዳውን ወስዶ ሃሁ ነው። ይሄ ለአዋቂዎች አይሆንም እና ለአዋቂዎች የሚል አዘጋጀሁ። አንድ ለመምህራን፣ አንድ ለአስተማሪዎች። መምህራኑ መምሪያ ነው፣ እንደዚህ እያደረጋቸው አስተምሩ፣ ለተማሪዎቹ ደግሞ ይህንን አስተምሩ ብዬ አዘጋጀሁላቸው። የኔ ተሳትፎ እሱ ነው። ሁለተኛም ደግሞ የፊደል ሰራዊት ትምህርት ቤት ባለበት ጊዜ ማታ እየሄድኩ ዴሞንስትሬት አደረግ ነበር፣ አሳይ ነበር። እንደዚህ ነው ማስተማር ያለባችሁ እያሉ እና ቤትም የኛው የምትረዳን መጽሐፍ ማንበብ አትችልም ነበር። እሷንም በዚያው ዘዴ አሳየኋት። እሷ ላይ ሞከርኩት እና እሷ አሁን ወዲያው መጽሐፍና ማንበብ ቻለች። እና እንደዚህ አድርጉ እያልኩ ነበር ማስተምረው። የኔ አስተዋጽኦ እስከዚያ ድረስ ነው ማለት ነው። እንዴ ትልቁን ስራ ነው እኮ የሰሩት። እንግዲህ ይሄ መሰረቱ ሆኖት አሜሪካ እንደገና አማርኛ ለማስተማር ይፈለጉና እድል ያገኙና ወደ UCLA ይመጣሉ አይደለ? ግን በመካከሉ ሰው ሄድል እንደመጣሉት
የልዑል መኮንን ልጆች አስተምሩ ተብሎ ይጠየቃሉ። አልፈለግም። ለምንድን ነው? እኔ ያን ጊዜ አሜሪካን ሀገር ለመሄድ ጓጉቼ ነበር። አሜሪካን ሀገር መጥቼ አላውቅም። ስለ አሜሪካ ብዙ አውቃለሁ፣ ብዙ ሰማለሁ። ይሄ አስተምሮም በበጋ ነው፣ እየተከፈለ ነው፣ ሀገር ማየት ይቻላል። ይሄ በጣም ልዩ እድል ነው እና እሱን ለመሄድ ጨርሻለሁ። እና አንድ ጊዜ ቤተ መንግስት ትፈለጋለህ ተባሉ እና ሄድኩ። ሲሄድ እባክህን የልዑል መኮንን የመስፍን ሀረር እና እነዚህ ልጆች ትምህርታቸውን የሚከታተልልንና እንድታስተምራቸው እንፈልጋለን አሉኝ። አሁን ግራ ገባኝ። እኔ እነዚህ ልጆች እንዴት ነው የማስተምረው? አልቆነጥጣቸው፣ አልቆጣቸው፣ ምን ያደርጋል? ጭንቅ ድንገት ነው ደግሞ ለምን እንደተረራሁም አላወቅኩም። ጥያቄውም ያን ጊዜ ነው የመጣልኝ እና ላስብበት የሚባል ነገርም አይደለም እና አላሰብኩና አሁን ወደ አሜሪካን ሀገር የመሄድ ጉዳይ አለኝ። ለመሄድበት ቃል ገብቻለሁ። ምን ታደርጋለህ? ፒስኮሮች እዚህ የሚመጡ አሉ። እነሱን አማርኛ እንዳስተምራቸውና ስለ ሀገራችንም ታላቅነት ስለ ግርማዊነቱ መሪነት አላልኩም፣ ግን ስለ ሀገራችን ታላቅነት ያንን ሁሉ ልነግራቸውን መሄድ ቃል ገብቻለሁ። አይ እነሱን አሜሪካኖችን ወዲያ ተዋቸው፣ አልጠቀሙንም አሉ። እንግዲህ ያን ጊዜ ቻይና ሄደው ነበረ። 100 ሚሊዮን ብር አገኘን ተብሎ ጋዜጣ ወጥቶ ነበር። ከሩሲያም ተገኝቶ ነበር ይመስለኛል ነው። ያን ጊዜ የቻይናውን ነበር ማስታውሰው። አይ እኔ እንኳን ወዲያው እግረ መንገዴ እንታከማለሁ ብዬ ነበረ። ምን ሆነሃል አሉ። ምን ነበር አልመጣሉትም። ምን ልበል እንዲያው እንደ ሆዴ ምን እንደሆነ አላውቅም። እንዲያው ብዙ ጊዜ እንዲያው ያስጨንቀኛል። እንደዚህ እሱ ግድ የለም እኛ አውሮፓ ሰደን እናሳክማለን አሉ። ከዚያ ወዲያ መከራከር ይቻላል? አይቻልም። እዚያም ድረስ መሄዱ የሚገርም ነው አሁን ሳስበው። እንዲያውም አንድ ሰው በቅርብ ጊዜ ያነሳና ይሄ ነገር አልሆነም፣ አልተደረገም ብሎ መጽሐፌን ያነበበ ሰው ይሄ ነገር አልተደረገም፣ ታማኝነት የለውም ብሎ ጻፈ። አዎ አለኝ። እንደዚህ ይሄ ጻፍኮ ታማኝነት የለውም አለኝ። እና መስፍንም አለ እኮ ብዙ ሰዎች ያውቃሉ ይሄ ነገር እና ባለቤቴም ታውቃለች። ከዚያ በቃ ወደ ቢሮ እየተበሳጨው ራመድ እያልኩ ምን ሆነሃል አለኝ። መስፍንን አገኘሁት። ፕሮፌሰር መስፍን ፕሮፌሰር ወልደ ማርያም እዚያ አገኘሁት። ምን ሆነሃል አለኝ። እባክህን እነዚህ ልቆነጥጣቸው ባልችል ልጆች ታላስተማርክ ብለው አሜሪካን ሀገር ለመሄድ አስቤ ነበር። አሁን መቅረቴ ነው አሉ። በዚህ ምክንያት ልትቀር እባክህ ዝም ብለህ ሂድ አለኝ። እውነቱን እኮ ነው። ባይሆን ስመለስ ባይሆን እጠይቃለሁ እንጂ እንደ ሄዳለሁ አልኩና ሄድኩ። በቃ በዚያ ተረስቶ ቀረ። እንግዲህ እሳቸውም ቢሆኑ ባይፈልግ አልተከታተሉም። ከኔ ጋር ከአንድ ተራ ሰው ጋር ለምን እንደዚህ ሊሏቸው ልመናም ነው ደግሞ ለነገሩ ትዕዛዝ አልነበረም እና አያምንባቸውም ነበረ አንድ ነገር ቢያደርጉ እና አስተዋይ ናቸው ሰውየው። ገባቸው፣ ተዉት። ከመሄዱ በፊት ቅድም ባለቤቴም አሉ ትዳር ይመሰርታሉ። እርስዎ የሚፈልጉት ጠባይን የምትችለኝ ነው የእርስዎ ጥያቄ። ጠባዩ አስቸጋሪ ነበር ፕሮፌሰር? ምንም ቢሆን የወንድ ጠባይ ሁልጊዜም አስቸጋሪ ነው ለሴቶች እና እንዲህ ያለ የሚያስቸግር ነገር ብታይ በዚያ ምክንያት አኩርፋም አትሄድ፣ በዚያ ምክንያት ቅርም አይላት፣ በዚያ ምክንያት የማታለቅስ እንደዚህ ያለችውን እግዚአብሔር ፈልግልኝ ነው ያልኩት። ጠባያን የምትችል ማለቴ እያንዳንዱ ሰው የራሱ
ጠባይ ያለውና ደግሞ አብረን ነው የምንኖረውና እርጅ ተብላ ነው የተፈጠረችው እኮ እንግዲህ ቅርታ ቀበሉት እና በዛው አይነት ማለት ነው። ምክንያቱም ብዙ ሰው ወይ ጸጉረ ዞማ አፍንጫ ሰልካካ ምናምን ብሎ ነበር የሚጠይቀው ብዬ ነው። በዘመኑ እምነት ነው ጠባይን የምትችልልኛል። ያኛው ምርቃት መጣልኝ በጣም ምርቃት መጣልኝና ያው የተባለው አፍንጫ ሰልካካ ጠጉረ ዞማው መጣች። አማጮ ማን ነበሩ? አቶ አለማየሁ ሞገስ ናቸው? አዎ፣ አቶ አለማየሁ ሞገስ ናዝሬት ትምህርት ቤት ያስተምር ነበር። እንግዲህ ናዝሬት የሴቶች ትምህርት ቤት ነው። ወይ ናዝሬት ወይ ቴገመነን ነው የሚካሄደው በእንደዚህ ያለ ጊዜ። እና አጫወትኩት። አይ ለአንተ የምትስማማ እኔ ያውቅልሃለሁ አለኝ። ጥሩ ነው እኮ ማወቅ፣ እርሱንም የሚያውቅ። ጥሩ ነው እኮ እዚያ አስተምራታለሁ። በጣም ጨዋ የሆነች ነች እና እሷን ላስተዋውቅሃል፣ እንዴት እናድርግ አስተዋውቅሃለሁ አለ እና እሷንና ጓደኛዋን ጋበዛቸው ቤቱ እና መጡ። አስተማሪያቸው ነው። ምናልባትም ነግሯት ይሆናል እንግዲህ እና ሶስታችን እዚህ አንድ ክፍል ውስጥ ሆን እና ያችኛዋን ጓደኛዋን ሌላ ጫውትሽ ብሎ ወደ ሌላ ወሰዳት እና ቁጭ ብለን አወራን። ምክንያቱን የምትዋወቅንበትን እና የፈለኩትን ምክንያት ነገርኳት። ምን ይመስልሻልማ ይሄ ነው ምክንያቱ የተገናኘንበት አልኩና ዝም አልኩ እና እዛው ላይ ነው እንግዲህ የተጀመረው። ላስብበት የለም እንደው ዝም ብለን ተለያየን እና በኋላ እንግዲህ ዘመዶቿን ማወቅና መገናኘት ደግሞ ሊኖርብኝ ነው እና ልጅ መንበራ ይሄራድ ነገርኳቸው። እንዲህ ያለች ልጅ አይቻለሁና እንዲያው እንዴት እንደማረግ አላወቅኩም ስላቸው ማን ያባየን ልጅ ነው እሷንማ ቆይ ብለው የሚያውቋቸው ኖሯል። ከሴትየዋን እናትየዋን እና በቀለ ኃይሌ የሚባል ማዘጋጃ ቤት ምክትል ከንቲባ ነበር። እሱ አጎቷ ነው ለእሱ አካዘን ለእሱ ነገሩት። እነሱ ወስደው አስተዋወቁን። እነሱ ቤት ሄዱ። ለመሄድ ቻልኩ። ከዚያ በኋላ ውጪ እንድንወጣ ጠይቃት ጀመር። ትመጣ ጀመር። እምቢም አላለችም እና ወደ ውጭ ወተንም ተንሸራሽረን ጎን ለጎን ቁጭ ብለን መነጋገርም መተሻሸትም እንደዚያ ተፈቀደ እና ከዚያ በኋላ እንግዲህ የሰርግ ነገር ስናነሳ እንዲያው እኔ ሰርግ አልወድም አለች። እርሱም አይወድም፣ እኔም አልወድም፣ እሱም አልወድም። እንደዚህ ያለ የሰው ሰርግ ሄጄ መከለቅ ግን እኔ አልወደድኩትም እና እንዴት ነው እንደዚህ ብዬ ሳጫውታት እኔ በፍጹም አልፈልግም አለች። እንኳን እሱንና የቤት መልስ እናትየዋ አድርገውልን ቁጭ ብለን ነበር። እንግዳ መጣ፣ ተነጋገር። መሄጃችን ሲደርስ እንዴት አድርጋ እንደምትወጣ በሰው መሀል ጨንቋት ነበር እና ብድግ አለችና ዱብ 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 ብላ ውልቅ አለች እንደሚሮጥ ሰው እና ፎይ እና እንደዚህ እንትን አይደለች። ከሰው ተግባብተናል። ያው እስከ ዛሬ ድረስ ይህን ያህል እንደዚሁ ከጨዋታ ከቀልድ በስተቀር አንድ እርስ በርሳችንን ብንጫጫህም ወዲያው ደግሞ ዝም ብለን ነው የምናወራው። ቅድም ጮችብኝ፣ ቅድም ጮኩብህ አንልም። ወዲያው ቀጥለን ነው የምናወራው። እድለኛ ነው። አዲስ አበባ ውስጥ ሳይሆን ይርጋለም ነው የተከናወነው ጋብቻው። እዚያ እንግዲህ ዝም ብለን ይሄን ማንም ሰው ሳይሰማ እንደው ቤተሰብም ሳያውቅ ቤተሰቡ ለሽርሽር እንሄዳለን ብለናቸዋል እና እዚያ ስንደርስ ዶክተር አምሳሉና ደግሞ ሌላ የትምህርት ቤት ጓደኛ የነበር ሁለቱ ናቸው የመጡት። እነሱ ቀደም ብለው መጡ። እኔ ከቅድስት ስላሴ
የተክሊልና ልብሱን እንደዚህ ይዤ አይፈቅዱም። አቡነ አባ ሊቀ ስልጣናት ሰው አወጡም። ለመንኳቸው ለራሴ ነው ለእንደዚህ አድርግ አልኳቸው። ፈቀዱልኝና እሱን ይዤ ሄድኩ። እነዚያ ቀደም ብለው ሆቴል ይዘው ጠበቁን እና ገባን። ቤተ ክርስቲያን ልናስቀድስ ገባን። ሰርግ ነው ተብሎ ጋብቻ ይዘናል። ጋብቻ ነው ብለን ነግረናቸው ለጳጳሱ እንዲያውም ቀድሜ ነገርኳቸው። ሐኪም ቤት ነበሩ አዲስ አበባ የዚያ ጳጳስ እና ጳጳሳቱም በዚህ በካይሮ ምክንያት ሁሉንም አውቃቸዋለሁ እና ስነግራቸው አቡነ ጢሞቴዎስ ይባላሉ። አይ እንዲያው እኔ በኖርኩን የምናኖሩ ብለው ተቆጩና ለካህኑ ነገሩት። ይመጣሉና እነጌታቸው ይመጣሉና በደንብ አስተናግዱ ብለው እና እዚያ ሄደን እዚያ የሌለ ልብስና አክሊሉን አድርገን ራስ አንዳርጋቸው ነበሩ እዚያ ሲያው ጊዜ ገረማቸው። እነማን ናቸው ሲጠይቁ ብለው ለካ ያስጠይቃሉ። አዲስ አበባ ዩኒቨርሲቲ የሚያስተምር ነው ጌታቸው ነው እንደዚህ ብሎ እንግዲያው ከዚህ ስንወጣ እኛ ወደ ሐዋሳ ልንሄድ ነበረ። ቁርስ እኛ ዘንድ ነው የሚበሉት አሉ እና እኔ እንደሚመስለኝ ወዲያው አሽከራቸውን ልከዋል ተዘጋጁ ብለው። ምክንያቱም እዚያ ስንገባ ከዚህ እንደዚያ እንደ መብራቱ አለችበት ለዛ እዚያ ድረስ የሚያህል ጠረጴዛው ያለ የሌለ ምግብ ደግሞ የለም። ነጥም ብሏል። እንግዲህ ምንድነው ሐምሌ 5 ጾም ፍች ነው። የጴጥሮስና ጳውሎስ ቀን ነው የሚከበርበት ቀን ነው። በዚያን ቀን ይህን ያህል ብዙ ሰው ሌለበት እንዲህ ሊሆን አይችልም እና ለዚሁ የተዘጋጁ መሆን አለበት እና ቁርስ ግብዣ ተደረገላቸው። እዚያ ተደረገልን። ቁርሳችን በልተን ወደ ሐዋሳ ሄድን። ሐዋሳ የበቀለ ሞላን አንዱን ባህሩ ዳር ያለውን 3 ጥሩ ቤቶች ነበሩ። 3 እንደ ቪላዎች ባህሩ ዳር እና እሱን ቀደም ብዬ ይዤ ነበረ። እሱን ወደዚያ ሄድ ማታ እዚያው ስንጫወታ መሸን እና ከተማ ውስጥ እና አምሳሉ በማግስቱ ሄዱ። እኛ እዚያው ቀረን። እዚያ ቁጭ ብለን ደግሞ የልዕልት ተናኘ ወርቅ አጠገባችን ያለውን ቤት ይዘዋል እና እዚያ ሲያውን አነጋገሩን። እሷንም አቅሻለሁ እኮ አሏት። እህቷን ነው የሚያውቁት። አዎ እህቴን ነው የሚያውቋት። እንደዚህ በሉ እንግዲህ ነገ ጠዋት ቁርስ እንብላ ብለን አሉ። አሁን ነፃነታችን ሊወሰድብን ነው አልንና በላና ብለን ቁርስና እንግዲህ ሁልጊዜም ቁርስ እዚሁ አብረን ነው የምንበላው አሉ። እኛ በጠዋት ጠፋን። ከዚያ በኋላ እንደ የራሳችን ህይወት ለመኖር ነው የፈለግነው። ግን መቼም አመሰግናለሁ። ትልቅ ስራ ነው የሰሩልን። ማክበራቸውም ነው እና ያ ሁሉ የማር ጨረቃ ነው የሚባለው። በሐዋሳና በአካባቢው አሳለፍ ነው እና አንዳንድም ተኩስ ነበር። ደግሞ መሳሪያ ይወዳሉ ፕሮፌሰር? በጣም አሁንማ መሳሪያ የሚወደድበት ሀገር ነው ያሉት። በጣም ነው የምወደው መሳሪያ በጣም አደን ምናምን ይወዳል። ግን ፌዘንት ነው ብዙ ጊዜም እንጂ ትልቅ ፌዘንት ነው እና ትልቅ ሽጉጥና ትንሽ ሽጉጥ ደግሞ ጠመንጃም ነበረች እና በትንሿ ሽጉጥ በተኩሽ እያልኩ አለማመዱ ጠሽ ታረጋታለች። ይቺ ቢቢ ጋና በጤ ነች። ጠሽ ታረጋለች። በኋላ ቀስ አልኩና ቆይ ደግሞ ይህን ሞክሬው አልኩና ሰጠኋት። 45 ሚሊ ሜትር የሚባለው ትልቅ ነው። አንዴስ ድምፁ ሲጮህባት ጊዜ ራእይ ላይ ወረወረችው እና ሬሳ ይዘሽ ትሄጂና ስትከሰሽ ልትኖሪ ነበር። እኔንም አተሽ አንቺም እስር ቤት። የልጅነት ጨዋታ ነው። ከባድ ነው። ጥሩ ትዝታዎች አሉ። በጣም ረጅም ጊዜ እንግዲህ አብሮ መቆየት ራሱ በጣም ትልቅ ነገር ነው። ፕሮፌሰር ጌታቸው አሜሪካን ሀገር ከባለቤቶ ጋራ ልጅ የለም የዛን ጊዜ ወደ ዩሲኤልኤ ይሄዳሉ። ያው ንጉሱንም እንዲህ ብለው አስቀይመዋል። ተያይዛችሁ ወደ ዩሲኤልኤ ይሄዳሉ።
በዛን ጊዜ በቋንቋ ጥናት በጣም ታዋቂ የነበሩት በምሁርነታቸው ናሆም ቾምስኪን አግኝቷቸው ያውቃሉ ፕሮፌሰር? በተለይ አሁን ደግሞ ፖለቲካ አቋማቸው በጣም አንድ ጊዜ መጥቶ ነበር እዚያ ዩሲኤል የነበርን ጊዜ ሊንጉስቲክስ ዲፓርትመንት እየሄድኩ አቴንድ ላደርግ ነበረ እና አንድ ምሽት አብረን አምሽተናል። ግን ያን ጊዜ ተራ ተማሪ ነኝ። በጣም የታወቀ ሰው ነው። ጌታቸውን አይቼዋለሁ ሌላ አይችልም ግን አይቼዋለሁ። አሁን በተለይ በጣም ተራማጅ በሆነ አስተሳሰባቸው ብዙ ይጽፋሉ። እንደ ኧረ ሰውየው ሊንጉስት አይደለም ግን አንድ ጊዜ መጥቶ ስለ ቋንቋ የጻፈው እስከ ዛሬ ድረስ አልተነካም። ማለት አሁን እሱ እዚያ ውስጥ የለበትም። አንድ ጊዜ ብቻ ገብቶ ጽፎልን ሰጥቶን ሄደ እና የሚገርም ትልቅ ግኝት በቋንቋ በጣም ትልቅ ችሎታ ያለው ሰው ነው። ይህንን አናሊሲሱን የሴንተንስ ስትራክቸር ያረፍተ ነገር እንዴት አድርጎ የሰው አእምሮ እንዴት ቃላትን እንደሚያቀነባብራቸው አረፍተ ነገር ለመስራት እንዴት ማድረግ አለበት፣ ጭንቅላቱ ውስጥ ምን ማድረግ ምንድን ነው የሚያደርገው ፕሮሴስ የሚያደርገው ጭንቅላቱ ብሎ ያስቀመጠው የሚገርም ነገር ነው። በጣም ዩሲኤል አንድ ዓመት ያክል ነው የሚቆዩት ፕሮፌሰር። ከዛ ሰባቲካል ይወስዳሉ። አሁን እንግዲህ መጀመሪያ የሄድኩት ያው ፒስኮሮቹን ለማስተማር ነው። እሱ የተለየ ነው። የአንድ ሰመር ጊዜ ነው። በኋላ ሰባቲካል ሶስት አንድ ዓመት ዩሲኤል ተፈቀደልኝ በስኮላርሺፕ ግን ለአንድ ዓመት ነው የተፈቀደልኝ። ሁለተኛውን ዓመት ኦክላሆማ ስቴት ዩኒቨርሲቲ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ነው ሰባቲካል የወሰዱት? አዎ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ነው። ምክንያቱም እዛ አሁንም ቅጥር ላይ ስለነበሩ አይደለ? ከዩኒቨርሲቲው የመጡት አማርኛ ለማስተማር ነው እንጂ ጨርሰው ለቀው ስላልነበረ አይደለም። ያን ጊዜ ለፒስኮሮችና ማስተማር ነው። ተመልሼ መጣሁ። ትምህርቴን ቀጠልኩ፣ ማስተማር ቀጠልኩ። በኋላ በምን ምክንያት ነው ሰባቲካል አገኘሁና ሄድኩ እና አንድ ዓመት ዩሲኤልኤ ቆየሁ። ሪሰርች እያረኩ ነው። ለራሴ እየተማርኩ ነበረ። ያን ጊዜ ነው ናሆም ቾምስኪን የሚያገኘሁት። ከዚያ አንደኛውን ዓመት የዓመት ሲያልቅ ሁለተኛ ዓመት መቆየት ፈለግኩ። በየቦታው ዩኒቨርሲቲ ደብዳቤ ብጽፍ አንድ ዩኒቨርሲቲ ብቻ ሪስፖንድ አደረገ። ኦክላሆማ ስቴት ዩኒቨርሲቲ ይሄ የአለማያን ትምህርት ቤት ግንኙነት ነበር ጠንካራ። እነሱ የገነቡት ናቸው። ሰውየውም የሚያውቅ ስለሆነ አዲስ አበባን እነሱ ፈቀዱልና አንድ ዓመት ቆየሁ። ምንድን ነው የሚባለው ቪዚቲንግ ስኮላር ተብዬ አንድ ዓመት አስተማርኩ። ከዚያ የአፍሪካ ስነ ጽሑፍ አስተማሩ። እንግዲህ ትወስዳለህ ሲሉኝ ይህንን ቦታ ሰጥተናል ሲሉኝ አሁን የሚቀጥለው ምንድን ነው በበጋው ዩሲኤልኤ የአፍሪካን ሊትሬቸር ክላስ ነበረ። አሁን እንዳወቅኩ እዛ ሄድኩና ተመዘገብኩ እና በዚያን ጊዜ 3 ወር ነው እንደዚህ በሚወስድ ጊዜ የአፍሪካን ጸሐፊዎች መጽሐፍት በሞላ ነበብኳቸው እና አሁን አይ ሃቭ አን አይዲያ እዚያ ሄጄ አንደኛ የኢትዮጵያን ጸሐፊዎች በአማርኛ የተጻፉትን ወደ እንግሊዝኛ እየተረጎም እጨምራለሁ። የእንግሊዝኛውን የሌሎቹን የአፍሪካን ስታዲዝ ቲንግስ ፎል አፓርት the beautiful ones are not born yet ምናምን እንደዚህ የሚሉትን የናንቸቤን እንትን ሁሉ ያን ጊዜ ነው እንግዲህ ያጠናኋቸው እና እነሱን አስተማሩ። ወዲያው ደግሞ ስለ አፍሪካ የኮሎኒያል ፒሪየድ ያንን እንዴት አድርገው እንትን እንዳሉ አፍሪካን እንዴት እንደወሰዷት እሱን ሁሉ አጠናሁ። ያለ እኔ መስኪ አይደለም፣ ነገር ግን ለዚያን ጊዜ ጠቀመኝ። እሱ ብቻ ሳይሆን ኢትዮጵያ ከተመለስኩ በኋላ የዲፓርትሜንቱ አለቃ ጻፈልኝ ፐርማኔንት እንድናደርግህ እባክህና ብሎ እና ተመለሳለኝ። አይ እኔ ሀገሬ ገብቻለሁ ምን በወጣኝ ነው። ለጓደኞቼ ሳሳያቸው እዚያ ዩኒቨርሲቲ ውስጥ አብድሃል እንዲህን ያህል እድል ስታገኝ እዚያ ቴኒየር ስታገኝ ዝም ብለህ እዚሁ ትቀራለህ? እንዲህ ያለ አይ እኔ አልፈልግም አልኳቸው እና እዚሁ ቀረው። ያን ጊዜ ነው እንግዲህ በ1964 እንደገና ተመልሰው ወደ አዲስ አበባ ይሄዳሉ። እና እዚያ እንግዲህ
ያን ጊዜ ነው ተማሪዎቹ ብጥብጥ የተጀመረው። እኔም ጥሩ ኤክስፔሪየንስ አልነበረኝም። ከአስተማሪዎቹም ጋር ትንሽ ቅሬታ ነበረኝ ከኛ ዲፓርትሜንት አስተማሪዎች ጋር። ለምንድን ነው? በፖለቲካ ነው አይደለም፣ እኔ ምን እንደሆነ አላውቅም። ብቻ አንዳንድ ሰዎች አልወደዱኝም እና ከሰሱኝ አስተማሪዎቹ። እና አንዱ የከሰሱኝ ምንድን ነው፣ ሰይፉ መታፈሪያ አስተማሪነት ቀጠርከው፣ አለማየሁ ሞገስን አስተማሪነት ቀጠርከው የሚል ነው። እና አለማየሁ ሞገስ ቀደም ብለው አስተማሪ ነበሩ፣ ዩኒቨርሲቲ ውስጥ ቋንቋ መምህር ነበሩ። የቋንቋ መምህር ነበረ፣ ግን ተቀጣሪ ነበረ እንዲሁ ለጊዜው እንደ ጊዜያዊ። በኋላ ጠራሁና አለማየሁ ለምንድን ነው እንዲህ የሚያደርጉ ስለው ዲግሪ ስለሌለህ ነው አሉኝ አለ። አሁን በል እንግዲህ ኤክስቴንሽን ተመዝገብና በበጋዜ ትማራለህ እና ወደ ኤክስቴንሽን እናዞርልሃለን ዲግሪህን እና ስጨርስ ትጨርሳለህ። ከዚያ በኋላ ሙሉ አስተማሪ ትሆናለህ። እና በጣም በጣም ደስ አለው። እውነትም እንደዚያው ተስማምተን ተማረ፣ ዲግሪውን አገኘ፣ ተቀጠረ፣ ሙሉ ቅጥር ሆነ። እና ያንን ፈቀድክለት። የኤሌመንታሪ ግዕዝ እሱን አትማርም አልኩት። ግድ የለም ምክንያቱም መምህር ሆነው እንዴት ነው እኮ እሱን አትማርም እልሃለሁ፣ ክሬዲት እሰጥሃለሁ አሉ። ያልተማረውን ክሬዲት ሰጠ አሉኝ። የማይገባ ስርዓት አስቀምጦ ቀን እያስተማረ ማታ ዲግሪውን እንትኑን ወደዚህ ያደረገ። ደግሞ ሌላ አንድ እሌኒ ንግሥት የሚል ጥሩ ድርሰት ደርሶ በጣም አደነኩት። ይህ ሰውዬ ማን ነው እያልኩ ሳፈላልግ አዲስ አበባ ዩኒቨርሲቲ ሬጂስተር ክፍል ተቀጥሮ የሚሰራ ነው። ፍቅረ ድንግል በየነ። በኋላ ፈለግኩና አንተ ምንድን ነህ አልኩት። መንፈሳዊ ኮሌጅ አስተምር ነበረ፣ ትቼው ወጥቼ አሁን ትዳር ይዣለሁ፣ እዚህ እየሰራሁ ነው አለ። አንተ እኮ ተስፋ ያለው ሰው እኮ ነህ፣ ለሀገርም የምትጠቅም ነህ፣ እንደዚህ የምትጽፍ እንደ ዝም ብለህ አታባክነዋለህ። ለራስህም ቢሆን ልክ አይደለም፣ ለሀገርም እኮ ጉዳት ነው አልኩት። አሁንማ ምን አደርጋለሁ እንግዲህ ትዳር ይዣለሁ፣ ተመልሼ ተማሪ ልሆን አልችልም አለ። ኤክስቴንሽን ለምን አትገባም አልኩት። ኤክስቴንሽንማ የኢትዮጵያ ቋንቋዎች ኮርስ የለም፣ ቀን ብቻ ነው። ሬጅስትራሩ ዘንድ ሄድኩና ለመንኩት። በቀን 1-2 ሰዓት ልቀቅልን፣ መጥቶ ተምሮ ተመልሶ ስራው ይገባል። እንዴ እነዚህ ሰራተኞች በሞላ የምታያቸው እንደሱ ማድረግ የሚፈልጉ ናቸው። እኔ እኮ ሰውዬ አላውቀውም። እነዚህ የምትላቸው እኮ ሴክሬታሪያትን እንዲሆኑ እንዲያሻሽሉ ህይወታቸውን ነው። እኔ ለሀገር ይጠቅማል የሚል ሰው ፈልጌ አግኝቼ ነው። እንዴት ከነሱ ጋር እኔ አልሰማሁም ማለት እኔ አሁን የጠየቀኝ ጥያቄ አልሰማሁም ማለት ምልክት ሰጡ። እሺ እንግዲህ እና ፍቅረ ድንግልን ፈለግኩና እንግዲህ አታውራ፣ ዝም ብለህ መተው ሻይ የሚጠጣ መስለህ ከዚያ ክላስን አቴንድ ታደርጋለህ። እሺ አለ። ይህንንም ደግሞ ዲስከቨር አደረጉ የእኛ ሰዎች። በዚያም ደግሞ ለእሱም ደግሞ ቅኔ አዋቂ ነው። በደንብ ቅኔ ማስተማር የሚችል ሰው ነው። እሱንም ፈርስ እንትኑን ኤሌመንታሪ ግዕዝን ፈቅድልሃለሁ አትወስድም አልኩት ስለው እሺ አለ። እሱም በሱም ተከሰስኩ እና በኋላ ከሁሉም ደግሞ የሚያሳዝነው ሰይፉ መታፈሪያ እሱም ፒኤችዲውን ትቶ ነው የመጣው። በደንብ የሚችል ዋና አዋቂ ሰው ነው። እሱንም እንደዚሁ ያስገባሁትና አስተማሪነት የቀጠርኩት። ፈተና ሲፈተን ተማሪዎች እሱ ለአንድ ተማሪ ሰጥቶታል። አንደኛው ከሰሰኝ ዘንድ ለካ ስሙ ተመዝግቧል፣ ኤፍ ሰጥቶታል። ይሄ ነው የሚሰራው ስራ። ያላስተማረውን ወስዶ ይሰጠዋል። እኔ ያስተማርኩት ኤፍ ሰጥቼው ብሎ በሱ ላይ ደግሞ ክስ ተነሳ። በሉ እንግዲህ
እንነጋገርበት። ይሄን ነገር ምን እንደሆነ ወደ ላይ ከመሄዱ በፊት እኛው መሀል እንነጋገርበት። በሉ እንሰብሰብ አልኳቸው። በሰዓት የማይመጣው ሁሉ ቀደም ብሎ መጣ። በል ምንድን ነው ተናገሩ አልኩ። ሰይፉም ወረቀቱን ይዞ ወጣ፣ ሲ የሰጠበትን። ያኛውም ወረቀቱን ይዞ መጣ፣ ኤፍ የሰጠበትን። የፈተናውን ወረቀት እኮ ነው። ምንድን ነው ነገሩ ብለን ሬጅስትራሩን ስንጠይቀው ሁለት ሰዎች ተመሳሳይ ስም አላቸው እና አንደኛው ደካማ ነው፣ እንዲያውም በብዙ ስለወደቀው ወጥቷል። አንደኛው ደህና ነው ቦታዋል። እና አሳየኋቸው። ይሄ አንተን ለማዳን የተደረገ ኮንስፒረሲ ነው እንጂ እውነት ይሄ ነገር ይሆን አይደለም አሉ። በቃ ክፋት የለብኝም በእውነቱ አይደለም። እሺ አስቸጋሪ ነው እኛ ሀገር አይደለም አስቸጋሪ። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ። እንግዳችን አንጋፋው የቋንቋ ጥናት ተመራማሪ ፕሮፌሰር ጌታቸው ኃይሌ ናቸው። ንጉሱ ፊት የቀረባችሁት የአካዳሚ ነጻነት ጥያቄ ይዛችሁ ነበር ፕሮፌሰር? በዚህ ጊዜ ነው አቤቱታ ይዛችሁ ንጉሱ ፊት የቀረባችሁ? ለንጉሱ አላቀረባችሁ? አይደለም፣ ከዚያ ቀደም ብሎ ነው የተማሪዎች ከዚያ ቀደም የተፋፋመ የመጣበት ጊዜ ይመስለኛል። ምናልባት 65 እሱ እዚያው ሁል ጊዜ ፖሊሶች እየመጡ ልጆቹን ይደበድቧቸዋል፣ እንዳይወጡም ያደርጓቸዋል ከግቢው ሲመቷቸው እና ሁል ጊዜ ቅሬታ ነበረን። ያንን ንጉሱ ሰምተዋል ይመስለኝ እና አንድ ሰው መጣና ጃንሆይ ሊያነጋግሯቸው ይፈልጋሉ፣ በዚህ ጉዳይ ችግራቸውን እንድትነግሩ አለን። ወዲያው ተጠራራን። እንሄዳለን። አስተማሪዎች ሁሉ ተጠራራን እና አሁን ጽሁፍ ማዘጋጀት አለብን አሉ። ባዶ እጃችንን አንሄድ እና ትነበባል። ጥሩ ይንጻፍ እንግዲህ አንተ ጻፈው አሉኝ። እንደዚያው የአማርኛ ማስተማሪ ስለሆንኩም ይሆናል አንተ ጻፈው አሉኝ። ጻፍኩ፣ አዘጋጀው፣ ወዲያው አዘጋጀው እና ስንሄድ እንግዲህ አንተ ነህ የምታነበው እዚያ አሉ። ደግሞ ባይሆን እንደው ሌላ ሰው እንኳን ያነብ እንዳይሉ አንተ ነህ የምታነበው። ሄድንና ተሰልፈናል። እንደዚህ እሳቸው እዚያ መሀል ቁጭ ብለዋል። በዚህ በኩል ሚኒስቴሮቹ፣ በዚህ በኩል ሚኒስቴሮቹ ናቸው። ቀረብንና አነበብኩና እንግዲህ አሁን የኛ ጉዳይ ቀረና እነዚህ ግራና ቀኝ የተሰበሰቡት ሚኒስቴሮች እያንዳንዳቸው ሌክቸር ያደረጉን ጀመር ጃንሆይ ፊት። ይህን ሰራን ነው። እነዚህን የሚያታልሏቸው የውጭ ኃይሎች ናቸው። እንደዚህ ሲደረግ አግኝተናቸዋል። የራሽያ ኤምባሲ የለገው አንዱን ብናባረረው ቆይ ተመልሰን እንመጣለን ብሎ ዝቶብን ሄደ እና ያው ተራ በተራ የሴኩሪቲውም ሌሎችም ሁሉ እያከታተሉ ይነግሩን ጀመር። የኛ ቀረ በቃ እና ያን ጊዜ ጃንሆይ እኛ እኮ የምንለው ፖሊስ አይግባብን ግቢያችን ነው የምንለው። ጮክ ብዬ ልቆጣ እኮ ነው። አንዱ ተኋላ ያለ ጎትተኝ ወደኋላ ሲጎትተኝ ሸሸው። ዝም በል አሉ እሳቸው ተቆጡ። ዝም በል እናንተ ናችሁ እንደዚህ የምታበላሿቸው። አለቀ። ሰዎቹ አስተማሩን ሌክቸር አደረጉት። ምንም ነገር የሆነ የለም፣ የተጨመረም የተቀነሰም ነገር የለም። እንግዲህ ራስ ምሩ ደግሞ ይጠሩታል። በዚሁ ጊዜ ይመስለኛል። እሳቸው አንዷ ልጃቸው ዩኒቨርሲቲ አስተማሪ ናት እና አባባ ሊያነጋግሩ ይፈልጋሉ አለችኝ። ከይታው እንግዲህ አንዳንድ ጊዜ በስርዓተ ወንጌል የሚባል እዚያ ላይ አወጣለሁ። አንዳንድ ጊዜ ደግሞ ጋዜጣ እጽፋለሁ። አንዳንድ ጊዜም ደግሞ በቴሌቪዥን ላይ ይጋብዙኛል። ከዚያ አይተው ይሆናል ብዬ ነው እና ሄድኩ። ስሄድ በሩ ድረስ በዚያ እድሜያቸው ቆመው ተቀበሉኝ እና ቁጭ ብለን አወራን። ስላለው ችግር ብዙ እንደሆነ እሳቸውም ወደፊት እንዲራመድ ነገሩ
እንደሚፈልጉ አገሪቷ እንድትራመድ እንደሚፈልጉ ብዙ አጫወቱኝ እና ያው በእስር ቤት በነበርንበት ጊዜ ያን ጊዜ ነው እንዴት ነው ነገስታት አንዱ ንጉስ አንዱ መንግስት ሌላውን የሚያጠቃበት ምክንያት ምንድነው የሚል አእምሮ ውስጥ መጣና ደግሞ መጽሐፍት ማንበብ ጀመርኩ እና ያን ጊዜ ነው ለኢትዮጵያ ህዝቧ ነጻነት እንደሚያስፈልገው መሬትም እንዲሰጠው የወሰንኩት ያን ጊዜ ነው። ለካ ይሄ መሆን አለበት ብዬ የተናገርኩት ያን ጊዜ ነው አሉኝና ያው እንግዲህ እሳቸው ርስታቸውን ሁሉ ሰጥተዋል አሉና አነጋገሩኝና በሰላም እኔም አብሬህ ነኝ ከእናንተ ጋር ነኝ የማለት ስሜት ነው እንግዲህ እና እንትናቸው ደግሞ በጅሮንዳቸው ደግሞ አጎቴ ናቸው እንዳጋጣሚ አላነሳሁላቸውም እሳቸውን ዝምድና እንዳለን ብቻ አዳምጬ እጅነስቼ ወጣሁ። አዘንኩ ምንም ለማድረግ እንደማይችሉ። ብዙ ሰው ችግሩን ይመለከተው ነበር 66 ከመምጣቱ በፊት ብዙ ሰው መጪውን ነገር እንደዚህ ይገነዘበው ነበር። የሚያሳዝነው ንጉሠ ነገሥቱ አላዩትም ወይንም በአካባቢው ያሉ ሰዎች ሊያዩት አልቻሉም። የተከበራችሁ አድማጮቻችን የምታደምጡት ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬው የቅዳሜ ጨዋታ እንግዳችን ሁለተኛ ሳምንቱን የያዘው የፕሮፌሰር ጌታቸው ኃይሌ ጨዋታ ነው። ለዛሬ የተዘጋጀው እዚህ ላይ ይደመደማል። ሳምንት ቀጠሯችሁን ከሸገር 102.1 ጋር ካደረጋችሁ ቅዳሜ ቀን ደወለልኝ አንድ ሰው እና ላነጋግር እፈልጋለሁ አለ። ምንድነው የምትፈልገው? እዚያው መጥቼ ብነግርህ ይሻላል አለ። ይሄ ልጅ ግን ለማንኛውም ብዬ ደግሞ ተጠነቀቅኩ። ሽጉጤን ይዤ መጣ። በራፉ ላይ ከፈትኩለት እና ትፈልጋለህ እጅህን አንሳ አለኝ። እጄን አነሳሁ። ጠመንጃዬን እንደያዝኩ ኪሴ ነበረ። እንደዚህ እጅህን አንሳ ሲለኝ አወጣሁና ማነህ አንተ ስለው ሸሸ። አልተኮስኩበትም። ከዚያ በኋላ ለሰዎች ስልክ ደወልኩና ቤት ማንም አልነበረም እና መጡ። ከዚያ በኋላ ተጣራ፣ ወታደር ተጣራና ሌሎችም ወታደሮች መጡ። እዚያ ላይ ነው እንግዲህ ጦርነት የተጀመረው። በርግደውት ገቡ በሩን በመኪና። የዚህን መጥፎ አጋጣሚ ታሪክ ሳምንት ያጫውቷቸዋል። አሁን የምንሰነባበተው ለእንግዳችንም ሆነ ለእናንተ በመረጥንላችሁ ሙዚቃ ነው። ሸገር 102.1 የእናንተው ሬዲዮ